በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መልአኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 12 ቀን የሚጸለይ የኃያሉ መልአክ የቅዱስ ሚካኤልን ድርሳን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአንጾኪያው ሊቀ ጳጳሳት አባ ዮሐንስ ስለ ሊቀ መላእክት ቅዱስ ሚካኤል ገናናነት ሰውንም ስለ መውደዱ የተናገረው በመጋቢት 12 ቀን የሚነበብ ክቡር ኃያል መልአክ የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ከዚህም ጋር አያይዞ ስለ ሰንበት ክብር ተናግሯል። ዳግመኛም ስለ እንግዳው ማቴዎስና ስለ ሚስቱ ስለ ልጆቹ በመላእክት አለቃ በቅዱስ ሚካኤል ልመና በእግዚአብሔር እንዳመኑ ተናገረ። የመላእክት አለቃ የቅዱስ ሚካኤል ፍጹም ልመናው ከሁላችን ጋር ይኑር ለዘላለሙ አሜን። ሊቀ ጳጳስ አባ ዮሐንስ እንደዚህ አለ። ወንድሞቼ ምዕመናን፣ ንዑድ ክቡር ዳዊት የዚህን በዓል አንድነት የተናገረበት የምስጋና ቃሉን ስሙ። ዛሬ ደስ ብሎት ድምፁን እያሰማ እንደዚህ ይላል። የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች በአጠገባቸው ሆኖ ይጠብቃቸዋል። ወዳጆቼ ሆይ ዛሬ እነዚህ ሁለቱ በዓላት የመላእክት አለቃ የቅዱስ ሚካኤል በዓልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳባት የከበረች እሑድ ሰንበት የተባበሩበት በዓል ነው። እነሆ ታላቅ ጸጥታ አየሁ፣ የሚከለክለን ሁከት የለም። ነገር ግን እናንተ ሁላችሁም የምነግራችሁን የትምህርቴን ነገር ትሰሙ ዘንድ ተዘጋጁ። በሃይማኖት ይህን ነገር የምትሰሙትን እናንተም ስሙ። ጌታችንም ባለ 100 ባለ 60 ባለ 30 አለ ያለውን ታውቁ ዘንድ በእውነት ዋጋን የሚሰጥ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ የራቅ አይደለም። እውነትን ድህነትን ሁሉ በተመላ አንደበቱ 2 ወይንም 3 በእኔ ስም በተሰበሰቡበት እኔም በእነርሱ መካከል አለሁ ብሎ ተናግሯል። ፈጣሪያችንም ከእኛ ጋር ከሆነ እንግዲህ የሚያመሰግን ታላቁ ዳዊት ደስ ብሎት የተናገረውን እንቀበላለን። እግዚአብሔር በምድር ሁሉ ንጉሥ ነውና፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ልብ አድርጋችሁ አመስግኑ። ወዳጆቼ ሆይ ዛሬ የመድኃኒታችን በዓል እንደሆነች እወቁ። ይህችውም የክርስቲያን ሰንበት ናት። አስቀድሞ እግዚአብሔርን ልናከብረው ፈጽመን ልናመሰግነውም ይገባናል። ሁልጊዜ ከሃሊነቱ ክብር ገንዘቡ ነውና ለዘላለሙ በእውነት። ከዚህ በኋላ የመላእክት አለቃ የቅዱስ ሚካኤልን ክብርና ገናናነት እንናገር። ማቴዎስ በቅዱስ ወንጌል የተናገረውን አልሰማችሁምን? መልአኩም ሴቶችን እንደዚህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትፈልጉ አውቃለሁ። እነሳለሁ ብሎ ለደቀ መዛሙርቱ እንደነገራቸው ተነስቷል። ከዚህ የለም። የመልአኩም መልኩ እንደ መብረቅ ነው፣ ልብሱም እንደ በረድ ነጭ ነው። ይህ የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆቼ ሆይ ዛሬ በዓሉን እናድርግ፣ ጌታችን በእኛ መካከል አለና። የመላእክት ወገን ሁሉ የቅዱስ ገብርኤልንና የቅዱስ ሚካኤልን በዓል ያደርጋሉ። ስለ ሰው ልጅ ወገን ሁልጊዜ ወደ እግዚአብሔር ይለምናሉና፣ እግዚአብሔርም በቅዱሳን መላእክት ጸሎት የሰዎችን ኃጢአት ይቅር ይላቸዋል። ከቅዱሳን ሁሉ የመላእክት አለቃ ቅዱስ ሚካኤል አብሮት ያልነበረ ማን ነው? የክብር አክሊል ይቀበል ዘንድ በእግዚአብሔር ትእዛዝ ያላጸናው ማን ነው? ወዳጆቼ ሆይ በፍጹም ልቦናችሁ ወደ እግዚአብሔር ከሚቀርቡ በጎ ሥራ ከሚሰሩ ሰዎች ሁሉ ጋር የመላእክት አለቃ ቅዱስ ሚካኤል እንዲኖር ስለ እነርሱ እግዚአብሔር ይረዳቸው ዘንድ ከመከራ የሚያድናቸው ዘንድ እንዲለምንላቸው ታውቁ ዘንድ ብትወዱ በእግዚአብሔር ኃይል የተደረገውን ይህንን ታላቅ ተአምር ልንገራችሁ ስሙ። በቂልቅያ አውራጃ ከሚኖሩ ሰዎች
ቀድሞ ያላመነ ስቂሶን የሚባል አንድ ሰው ነበር። እጅግ ባለጸጋ ነበር። ታላቅ ንግድ ይሠራ ነበር። እግዚአብሔርን ግን አያውቅም ነበር። ሟርተኛ፣ ጣዖትም የሚያመልክ ነበር እንጂ በስንፍናው ሳለ እንደዚህ ነበር። እግዚአብሔር ሊያድነው በወደደ ጊዜም በመርከብ ለመነገድ ሲሄድ ቆሎንያ ከምትባል አገር ደረሰ። የዚያች አገር ሰዎች ግን እግዚአብሔርን ያመልኩ ነበር። በኅዳር ወር በ4 ቀን ከዚያ ደረሰ። በዚያች ቀንም በቀትር ጊዜ ቂሶን በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ፊት ወደ ገበያ ሄደ። ገበያተኞቹ ፋናውን ልብሱን ሲያዘጋጁ አይቶ ብዙውን አደነቀ። እግዚአብሔርም መክሮት የሥራቸውን ፍጻሜ እስኪያይ ድረስ ከዚያ ተቀመጠ። ያም ቀን ማለት ኅዳር 12 ቀን በመሸ ጊዜ በበዓሉ ዋዜማ በዚያ ቦታ የተሰበሰቡ ሕዝብ ሁሉ የሰርክ ጸሎት ሲያደርጉ አያቸው። ያማረ ምስጋና ያመሰግኑ ነበር። ይህም ሰው ካየው የተነሳ ብዙ አደነቀ። ብዙ ከማየቱም የተነሳ በቤተ ክርስቲያኑ ደጃፍ ተኛ። ዳግመኛም በዚያች ሌሊት ካህናትና አዋቂዎች የነግህ ጸሎት ይጸልዩ ዘንድ ተሰበሰቡ። ይህም ሰው ስለ ሰማውና ስላየው ነገር ብዙ አደነቀ። ዳግመኛም በነጋ ጊዜ ሄዶ ከዚያች አገር ሰዎች ክርስቲያን የሆኑ 2 ሰዎች አገኘ። ወንድሞቼ ሆይ በዚች ሌሊት በዚች አገር ብዙ ደስታና ምስጋና የሆነበት ነገር ምንድን ነው ብሎ ጠየቃቸው። ሁለቱም ሰዎች ዛሬ ኅዳር 12 ቀን ነውና የመላእክት አለቃ የቅዱስ ሚካኤልን በዓል እናደርጋለን፣ ይቅር ብሎ ኃጢአታችንን ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ ስለ እኛ እግዚአብሔርን ይለምነዋልና አሉት። ያም ሰው ከእነርሱ ጋር እነጋገር ዘንድ ከክፉ መከራም ሁሉ ያድነኝ ዘንድ እንድለምነው ወዴት አለ አላቸው። እነርሱም መልሰው እንደዚህ አሉት፣ እንደኛ ፍጹም ክርስቲያን እስክትሆን ድረስ ዛሬ ልታየው አትችልም። ክርስቲያንም ከሆንክ የምትለምነው ባሪያውን ብቻ አይደለም ጌታውንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቀዋለህ እንጂ እርሱም ከክፉ ነገር ሁሉ ያድንሃል። ያም ሰው ወንድሞቼ ሆይ ክርስቲያን ሆን ዘንድ ከእናንተ ጋር ውሰዱኝ፣ ወቄት ወርቅ እሰጣችኋለሁ፣ ከእናንተ ጋር አንድ ለመሆን ልቦናዬ ወደ ሃይማኖታችሁ ተመልሷልና አላቸው። እነዚህም ሰዎች መልሰው እንደዚህ አሉት፣ አባታችን ጳጳሱ እስከሚጸልይልህ ድረስ በአብ በወልድ በመንፈስ ቅዱስ እስኪያጠምቅህና እስኪያትምህም ድረስ እንደኛ ክርስቲያን ልትሆን አትችልም። ከዚህ በኋላ ግን ክርስቲያን ትሆናለህ። ነገር ግን አባታችን ጳጳሱ ጸሎቱን እስከሚፈጽም ድረስ ታገስ፣ ወደ እርሱ እንወስድሃለን፣ እንደኛም ያደርግሃል አሉት። እንደነገሩትም አደረገ። ያችንም ቀን ታገሰ። በነጋታውም ወደ እርሱ ሄዶ ደጋጎች ወንድሞቼ ሆይ የነገራችሁኝን እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ እባካችሁ ተቀበሉኝ አላቸው። እነዚህ ሰዎችም ይህን ሰው ወደ ጳጳሱ ወሰዱት። ጳጳሱም ይህን ሰው አንተ ከወዴት አገር ነህ? ወደዚህስ ምን አመጣህ አለው። እኔስ ከቂልቅያ አውራጃ መጣሁ አለው። ጳጳሱም እንደኛ ክርስቲያን ልትሆን ልቦናህ ወደደን አለው። ይህም እንግዳው አዎን ሁሉ ክርስቲያን ሆን ዘንድ ልቦናዬ ወዷል አለው። ጳጳሱም ከአማልክት በማን ታመልክ ኖሯል አለው። ያም ሰው በፀሐይ አመልክ ነበር ብሎ መለሰለት። ጳጳሱም በዚያች ምድር ፀሐይ በገባች ጊዜ በምድር ላይ መከራ ያገኝሃል፣ ይረዳህ ዘንድ በወዴት ታገኘዋለህ አለው። እንግዳውም ይቅርታህ ትደረግልኝ ትድረሰኝ፣ እንደዚች አገር ሰዎች ሁሉ አጥምቀህ ክርስቲያን ታደርገኝ ዘንድ ማልድሃለሁ ብሎ መለሰለት። ጳጳሱም በሀገርህ ሚስትና ልጅ አለህን አለው። ያም ሰው በሀገሬስ አዎ ልጅና ሚስት አሉኝ አለው። ጳጳሱም ወደ እርሱ እስክትሄድ ድረስ ስለዚህ ዛሬ ልናጠምቅህ አንችልም፣ እንዳትክዱ፣ እርስ በርሳችሁ እንዳትጠራጠሩ፣ እንዳትለያዩ፣ በዚህም ምክንያት የተቀበልነውን ጥምቀትህንና ሃይማኖትህን እንዳትክድ፣ መጀመሪያ ክህደት ከሴት ሆኗልና፣ ነገር ግን ልቦናህ ከፈቀደ ሂድና ካንተ ጋር አምጣቸው፣ ክርስቲያን አደርጋችኋለሁ አለው። ይህም እንግዳ ከኤጲስቆጶሱ ተባርኮ ወደ ሀገሩ ሊሄድ ተዘጋጀ። ወጥቶም ሄደ። እነሆ በጎ ነገርን የሚጠላ ሰይጣን ይህ ሰው ልቦናውን ወደ እግዚአብሔር እንደመለሰ አውቆ ቀናበት።
ከባሕሩም መካከል በደረሰ ጊዜ ጽኑ ነፋስ አስነስቶ ማዕበሉን ከመርከቡ በላይ እንዲወጣ አደረገው። ከመርከቢቱም መስጠም የተነሳ በመርከቡ ውስጥ ያሉ ብዙዎች ሰዎች ሞቱ። ይህም ሰው ይህንም ባየ ጊዜ ጮኾ ተናገረ፣ እንደዚህም አለ፦ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ጽኑ መከራ አድነኝ። በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ገናና ክብር በአንተ አምናለሁ። እኔም በቤትም ያሉት ሁሉ መጥተን ክርስቲያን እንሆናለንና። ያን ጊዜም ከሰማይ አትፍራ፣ አትደንግጥ፣ የሚያገኝ ክፉ ነገር የለም፣ ወደ አንተም ማጥፊያ አይቀርብም የሚል ቃል ተሰማ። ያን ጊዜ የባሕሩ ማዕበል እስከታች ድረስ ጸጥ አለ። መርከቡም በእግዚአብሔር ትእዛዝ ተስተካክሎ በቀጥታ ሄደ። ምን ክፉ ነገር ሳያገኘው ከሀገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜም በመርከቡ ውስጥ በጉዞ ላይ የተደረገውን ተአምራት በቆሎንያ ሀገር የሆነውን ሁሉ ነገራቸው። ይህ እኛ የምናመልከው ፀሐይ በእውነት አምላክ አይደለም፣ ይልቅስ ኃያል አምላክ እግዚአብሔርን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስንም እናመልከው፣ ሰማይንና ምድርን የፈጠረ እርሱ ነው፣ ሁሉም ከእርሱ የተገኘ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብር ገናናነት ሁሉ ነገራቸው። ታላቁ ልጁም ብዙ አደነቀ። ያም ሰው ተነስቶ ወደ ሚስቱ ሄደና እንደዚህ አላት፦ ብትሰሚኝ ተነስተሽ ከእኔ ጋር እንሂድ፣ ክርስቲያን ሆነን ለክርስቶስ እንገዛ። ፈጽሞ ሁለት ልብ አትሁኚ፣ ልብሽም ካልወደደን ያላዝሽም። እነሆ የተረፈኝ 12 ወቄት ወርቅና ብር አለኝ፣ እኔ እሰጥሻለሁ። አንቺም በሃይማኖትሽ ኖሪ፣ እኔ ግን ለኃጢአቴ ስርየት አገኝ ዘንድ ሄዳለሁ። ሚስቱም ጌታዬ፣ በጎ ነገር አመለከትከኝ፣ ነገርህ መልካም ነው። አንተ የምትሄድበት ጎዳና ሁሉ በእውነት መልካም ነው። እኔም ከአንተ ጋር ሄዳለሁ። አንተ የምትሞተውን ሞት፣ እኔም ከአንተ ጋር እሞታለሁ አለችው። ሁሉም እንደዚህ ተስማምተው ወደ መርከብ ወጡ። እግዚአብሔርም በፈቃዱ ረድቶ ቆሎንያ ወደምትባል አገር አደረሳቸው። ቀድሞ ወዳገኛቸው ወደ ሁለቱ ሰዎች ሄደው ተገናኟቸው። ክርስቲያንም ሊሆኑ እንደመጡ ነገሯቸው። እነርሱም ወደ ጳጳሱ ወሰዷቸው። እነዚያ ሰዎችም ያ ቀድሞ መጥቶ የነበረው ሰው እነሆ ከልጆቹና ከሚስቱ ከቤተሰቡም ጋር ክርስቲያን ሊሆኑ መጥተዋል ብለው ለጳጳሱ ነገሩት። ጳጳሱም ስለ ነፍሳቸው ድህነት እጅግ ደስ አለው። ወደ እርሱም በቀረበ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነርሱም መልሰው በትህትና አዎ አባታችን፣ በጸሎትህ እግዚአብሔር ቢፈቅድልን አሉት። ያን ጊዜም ጳጳሱ በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን የክርስቶስ ለመሆን የሚያበቃውን የጥምቀት ሥርዓትን አዘጋጀ። ለዚያ ሰው፣ ለሚስቱ፣ ለልጆቹና ለአገልጋዮቹም የሃይማኖትን ምስጢር አስተማሯቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እግዚአብሔርም ባወጣላቸው በአዲስ ስም ጠራቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበር። ማቴዎስ አለው። ሚስቱንም ሄራን ያላት። አራቱ ልጆችንም በየስማቸው ጠራቸው። አንደኛውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውንም ዮሴፍ፣ አራተኛውንም ዳንኤል አለው። ቅዳሴ ቀድሶ ከቅዱስ ምስጢር ሰጣቸው። ይህም ማለት የክርስቶስን ሥጋውን ደሙን አቀበላቸው። ከተጠመቁ በኋላ ጳጳሱ የቀናችውን ሃይማኖት ነገር እያስተማራቸው ወር ሙሉ ከእነርሱ ዘንድ ተቀመጡ። እንግዳ ማቴዎስ ከደስታው ብዛት የተነሳ በእጁ ያገኘውን ገንዘብ ሁሉ ስለ ነፍሱ ድህነት ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህም በኋላ ሁሉም ከጳጳሱ ቡራኬ ተቀብለው አዋቂዎች፣ የሀገሩ ታላላቅ ሰዎች በሰላም ሸኝተዋቸው ወደ ሀገራቸው ሄዱ። በእግዚአብሔር ፈቃድም የመላእክት አለቃ ቅዱስ ሚካኤል እየመራቸው ወደ ሀገራቸው ገቡ። ወደ ሀገራቸውም በገቡ ጊዜ ለዘመዶቻቸው ታላቅ በዓልን አደረጉ። ለድሆችና ለጦም አዳሪዎችም ምጽዋትን ሰጡ። ለባልቴቶችና ለሙት ልጆች ረዳት ለሌላቸው ሴቶች ሰዎች እስኪደነቁ ድረስ ስማቸውን በሰው ሁሉ ዘንድ ተወደደ። በጎ ምግባራቸውን በየሀገሩ ተሰማ። ከሁለት ወራትም በኋላ ያ ሰው
ማለትም የተመረጠ በ11 ሰዓት የመጣው ማቴዎስ አረፈ። በሰማያትም ፍጹም ዋጋውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ከጠዋት እስከ ማታ እንዳገለገሉት ያህል አገኘ። ልጆቹ ግን ከእናታቸው ጋር በጎ አድራጎትን አላጓደሉ፣ ከቀድሞ ይልቅ አበዙ እንጂ። ዲያብሎስና ሰራዊቱ ግን እነዚህ ቅዱሳን ያደረጉትን በጎ ሥራ ባዩ ጊዜ አልታገሷቸውም። እነርሱም ተነስተው የሀገሩን መኳንንት አስነሱባቸው፣ ጽኑ ጥል ቀሰቀሱባቸው እንጂ በጠላትነትም ተነስተው ገንዘባቸውን ከሳጥናቸው ወረሷቸው። ዮሐንስ ግን እናቱንና ወንድሞቹን እንደዚህ አላቸው፣ እነሆ አባታችን ከሞተ ጀምሮ እነዚህ ሰዎች እጅግ ሲያሰቃዩን እናያቸዋለን። ተነሱ፣ ይህችን አገር ትተን ወደ ሌላ ሀገር እንሄድ፣ በዚያም እንኑር። በቅዱስ ወንጌል ከዚች አገር ቢያሳድዷችሁ ወደ ሌላይቱ ሽሹ ተብሎ ተጽፏልና። አሁንም እነሆ አሳደዱን፣ አሰቃዩን፣ መከራም አጸኑብን። ነገር ግን የእግዚአብሔር ፈቃድ ይሁን። ከዚህም በኋላ በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። የመላእክት አለቃ የቅዱስ ሚካኤል ጌታ ሆይ እርዳን እያሉ በዚያ ኖሩ። ቀድሞ ከሚያደርጉትም በይበልጥ ምጽዋትን አበዙ። ሰይጣን ግን አልታገሰም። ምጽዋትን ሲሰጡ በሃይማኖትም በጎ ነገር ሲያደርጉ ቅዱሳንን ባየ ጊዜ ተነሳሳ። የመላእክት አለቃ ቅዱስ ሚካኤልም እንደሚያሳፍረው አላወቅም፣ እንደ አንበሳም ያናፋ ነበር። ከጥቂት ቀንም በኋላ የአገሩ ዘበኞች ሴሎም ወደሚባለው ወደ ባለጠጋ በሌሊት ሄደው ቤቱን በርብረው ብዙ ገንዘብን ዘረፉ። ባለጠጋውም ያችን ሀገር ለሚገዛ መስፍን ነገረ። መስፍኑም እንዲያድናቸው አዘዘና ወታደሮች ዘበኞች አዟቸው የዚያም ባለጠጋ ገንዘብ የሚያሳዩአቸው ዘንድ አስረው ስለዚህ ነገር ብዙ መረመሯቸው። የነገሩም እውነት ከመገለጡ አስቀድሞ ሰይጣን በሽማግሌ ሰው ተመስሎ ከተማውን እየዞረ ይለፈልፍ ነበር። እንደዚህም እያለ የባለጠጋውን የሴሎምን ገንዘብ የሰረቀውን እኔ ያውቃለሁ። በዚህ ወራት ወደዚህ የመጡትን 4ቱን ስደተኞች ጎልማሶች ወደ ቤቱ ገብተው ገንዘቡን ሲዘርፉ አይቻቸዋለሁ። በሀገራቸው በነበሩ ጊዜም ቢሆን ስራቸው ይኸው እንደነበረ እኔ ያውቃለሁ። ከሀገራቸውም አስወጥተው ያሳደዷቸው በዚህ ምክንያት ነው። የሀገሩ ሰዎችም ይህንን ሰምተው ለመስፍኑ ነገሩት። ያን ጊዜም በመስፍኑ ትእዛዝ የራስ ፀጉራቸውን ይዘው እየጎተቱ ወደ መስፍኑ አመጧቸው። ያለ ርኅራኄም አሰቃዩአቸው። እናታቸውም እያለቀሰች በኋላቸው ትከተላቸው ታረጋጋቸው ነበር። እንደዚህም እያለች ልጆቼ አትፍሩ፣ አትደንግጡ። የምታምኑበት አምላክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከመከራው ሁሉ በሐሰትም ከተናገሩባችሁ ክስ ሊያድናችሁ እንደሚችል እኔ ያውቃለሁ። እርሷም ይህንን ስትናገር እነሆ ቃል ከሰማይ መጣ እንደዚህ የሚል እናንተ የእግዚአብሔር አገልጋዮች አትፍሩ፣ አትደንግጡ። እኔ አልለያችሁም፣ ለዘላለሙ ምንም ክፉ ነገር አያገኛችሁም። ከክፉ ሁሉ የምጠብቃችሁ እኔ ሚካኤል ነኝና። ደርሰውም በመስፍኑ ፊት በቆሙ ጊዜ እነሆ የመላእክት አለቃ ቅዱስ ሚካኤል የንጉሥ መልእክተኛ መስሎ ከሩቅ መጣ። መስፍኑም ባየ ጊዜ ተነስቶ በፍርድ አደባባይ እንዲቀመጥ ፍርዱንም እንዲሰማ ማለደው። መስፍኑም ወደ ልጆቹ መለስ ብሎ እናንተ ቶሎ አምጡና ከሚፈረድባችሁ በፊት የባለጠጋውን የሴሎምን ገንዘብ ስጡ አላቸው። የክርስቲያን አምላክ ሕያው እግዚአብሔር ምክሩን የሚገልጥበት የመላእክት አለቃ ሚካኤል በዚህ ሥራ እንዳልተባበርን ያውቃልና አሉት። የመላእክት አለቃ ቅዱስ ሚካኤልም መስፍኑን የባለጠጋው ገንዘብ በእውነት እንደሚገኝን ያውቃለሁ፣ የእነዚህን ሰዎች ትንሽ ወንድም ያዙና ወደ ዘበኞች ቤት አግቡት። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል ባከበረው በጌታዬ በኢየሱስ ክርስቶስ ስም የባለጠጋው የሴሎም ገንዘብ ይገለጥ ብሎ ይጩህ፣ በእርሱም አንድ ምክንያት እናገኛለን። ያን ጊዜ እግዚአብሔር በእውነት ኃይሉን ያሳያል አለው። ከዚህ በኋላ መስፍኑ የዚያ ሰዎች ወንድም የተባለውን ሕፃን ልጅ እንዲያመጡትና ቅዱስ ሚካኤል እንዳለ ወደ ዘበኞች ቤት እንዲያስገቡት አዘዘ። መስፍኑ እንዳዘዘ አደረጉ።
ያም ልጅ በጌታዬ በኢየሱስ ክርስቶስ ስም በመላእክት አለቃ በቅዱስ ሚካኤል አማላጅነት የባለጠጋው የሴሎም ገንዘብ ይገለጥ ብሎ ጮኸ። ያን ጊዜም የእግዚአብሔር ቃል መጣ። በዚያም ያሉት ሁሉ እንደዚህ ሲል ሰሙ። ወደዚች ዋሻ ግቡ፣ የባለጠጋውን የሴሎምን ገንዘብ ሁሉ ታገኛላችሁ። ይህ ትንሽ ልጅና ወንድሞቹም ከኃጢአት ንጹሐን ናቸው። ያን ጊዜም ወደ ዋሻው ወረዱ፣ የባለጠጋውንም ገንዘብ አገኙ። ለመስፍኑም የሆነውን ነገሩት፣ እጅግም አደነቀ። የንጉሥ መልእክተኛ መስሎ ስለነበረው ለመላእክት አለቃ ለቅዱስ ሚካኤል የሚነግረው ዘንድ መለስ ባለ ጊዜ አላገኘውም። ያን ጊዜ እጅግ አደነቀ። አራቱንም ሰዎች ነፃ አድርጎ አሰናበታቸው። ደስ ብሏቸው እግዚአብሔርን እያመሰገኑ የመላእክት አለቃ ቅዱስ ሚካኤልን ምልጃ ታላቅነትም እያደነቁ ወደ ቤታቸው ገቡ። እነዚያን ቅዱሳን ያዩ የሰሙ ሁሉ ከመልካም ግብራቸው የተነሳ እስኪደነቁ ድረስ ዘወትር የሚያደርጉትን ቸርነትና በጎ አድራጎት አልቀነሱም። ከጥቂት ቀንም በኋላ አንድ ሰው ሁለቱን ሰዎች ከሚያስተዳድራቸው ንጉሥ ጋር አጣላቸው። አስቀድሞ የመረመራቸው ለወታደሮችም ከመሰጠታቸው በፊት መቶ ወቄት ወርቅ እንዲከፍሉ ንጉሥ አዘዘ። ነገር ግን የሚከፍሉት አልነበራቸውም። ስለዚህም እነዚያን ሁለቱን ሰዎች ብዙ ጊዜ እንዲገርፏቸው አዘዘ። በዚያን ጊዜ ዮሐንስ በቅርብ አግኝቷቸው የንጉሡን አሽከሮች ያለ ምሕረት ሲገርፏቸው አያቸው። የንጉሥንም አሽከሮች እነዚህን ሰዎች የምትደበድቧቸው በምን ምክንያት ነው አላቸው። የንጉሥ አሽከሮችም በ200 ወቄት ወርቅ ምክንያት ይዘናቸዋል አሉት። 200 ወቄት ወርቅ ብሰጣችሁ ትተዋቸዋላችሁን አላቸው። ወታደሮችም አዎን እንተዋቸዋለን፣ ባይሰጡን ግን እንገላቸዋለን አሉት። ዮሐንስ ግን ወታደሮችን እስክመለስ ትንሽ ታገሱኝ አላቸው። ሄዶም 200 ወቄት ወርቅ አመጣና ሰጣቸው። በእነርሱ ላይ ስልጣን ላላቸው ለአራቱ መኮንኖችም አንዳንድ ወቄት ወርቅ ሰጣቸው። ሁለቱን ሰዎች ፈቷቸው። ዳግመኛም በጎ ነገርን የሚጠላ ሰይጣን ስለ መልካም ስራቸው በእነዚህ ቅዱሳን ላይ ቅናትንና ቁጣን ስለተሞላ ሌላ ምክንያት አመጣ እንጂ ዝም አላለም። ጭንቅና ከባድ መከራ አስነሳባቸው። ለእነዚህ ቅዱሳን ቤት አቅራቢያም አንድ ባለጠጋ ሰው ነበር። ያ ሰው እራት አድርጎ ጓደኞቹን ወዳጆቹን ጠራ። ከበሉ ከጠጡ በኋላም ከእነርሱ አንዱ ወደ ቤቱ ሊመለስ ተነሳ። ሲሄድም በሀገሩ አደባባይ ጊንጥ ነደፈውና ወዲያውኑ ወድቆ ሞተ። ከሰውም የሆነውን ያወቀ ማንም የለም። የሀገሩ ታላላቆችም ሲዘዋወሩ ያን ሰው ሞቶ አገኙት። ወደ ሀገሩ አደባባይ ወሰዱት። ሰውነቱንም ሁሉ መረመሩ፣ የሆነውን አላወቁም። በማግስቱም ወታደሮች ሊቀብሩት ሲሄዱ እነሆ ሰይጣን ሰው መስሎ እንደዚህ እያለ ጮኸ፣ የዚህን ሰው ሞት ከሰው ወገን ያወቀ የለምን? እኔ ግን የገደለውን አውቃለሁ። ከነዚህ ከአራቱ ልዩ ወገን ሰዎች በቀር ይህ ሥራ በሌላ ሰው አልተሰራም። ለዚህ ነገር ምስክሩ እኔ ነኝ። ይህ ነገር በመላው ሀገር ተሰማ። ከዚህም በኋላ መስፍኑ ሄዶ ለንጉሥ ከሲጦስ ነገረው። ያን ጊዜም ንጉሡ እነዚህን አራቱን ጎልማሶች እጃቸውን የፊጥኝ አስረው በአንገታቸው ዘንጀር አግብተው ያመጧቸው ዘንድ አዘዘ። ወደ ንጉሥ እስከሚያደርሷቸው ድረስ እየጎተቱ አመጧቸው። ከሰማይም አትፍሩ፣ እነሆ የመከራችሁ ዘመን አለፈ፣ ከእግዚአብሔር ታዞ በጎ ዕረፍት መጥቶላችኋል የሚል ቃል ወደ እነርሱ መጣ። እንደ ወንጀለኛም በንጉሥ ፊት አቆሟቸው። ያን ጊዜም እነሆ የመላእክት አለቃ ቅዱስ ሚካኤል የሮም ንጉሥ መልእክተኛ መስሎ መጣ። ንጉሥ ከሲጦስም ባየው ጊዜ ሊቀበለው ከወንበሩ ተነስቶ ቆመ። ወደ እርሱም በቀረበ ጊዜ እርስ በርሳቸው ሰላም ተባባሉ። ንጉሡም ሚካኤልም በአንድነት ተቀመጡ። የመላእክት አለቃ ቅዱስ ሚካኤልም ንጉሥ ከሲጦስን እነዚህ ሕፃናት ያደረጉት ምንድን ነው አለው። ንጉሡም የሆነውን ሁሉ ነገረው። ሚካኤልም ንጉሡን ስለዚህ ነገር የሆነውን ሁሉ ነገር በእውነት አታውቅምን? ንጉሡም ምን ያላውቅም፣ የሞተውን የገደሉ እነርሱ ናቸው ብለው
ሰዎች እነዚህን አመጡልኝ እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም በእኛ ዘንድስ ሰው ቢሞት የገደለውን ባይታወቅ እንደዚህ ሲሆን ያን የሞተውን ወደ መካከላችን እናመጣዋለን፣ እንጠይቀዋለን፣ የገደለውንም ይነግረናል። አሁንም እውነቱን ልታውቅ ብትወድ ያን የሞተውን ሰው እንዲያመጡ ትዘዝና እንጠይቀው፣ እርሱ ያነጋግረናል፣ ገዳዩንም እናውቃለን አለው። ያን ጊዜም ንጉሡ የሞተውን ሰው ወደ ሕዝቡ መካከል እንዲያመጡ ታዘዘ። ባመጡትም ጊዜ የመላእክት አለቃ ቅዱስ ሚካኤል ከወንድሞቹ ታናሽ የሆነውን ዳንኤልን ሂድና የሞተውን በሰማይና በምድር ንጉሥ በኢየሱስ ክርስቶስ ስም የሆነውን ንገረኝ በለው አለው። ያም ትንሽ ልጅ እንዳለው አደረገ። ሰው ወዳጅ እግዚአብሔርም ቅዱስ ስሙ በቦታው ሁሉ ሲመሰገን ሊያምኑበትም ወዶ የዚያን ሰው ነፍስ እንደገና ወደ ሥጋዋ መለሳት፣ ዳነም። ያን ጊዜም የሞተው ሰው እንደዚህ ብሎ ጮኸ። ንጉሥ ከሲጦስ ወዮልህ! ደፍረ የሰማይ ሰራዊት መሪ ከሆነ ከመላእክት አለቃ ከቅዱስ ሚካኤል ጋር ተቀምጠሃልና። የሀገሩ ሰዎች የታገሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝ እነርሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። እነዚህ ሰዎችም የተመረጡ ስለሆኑ ይህች ታላቅ ጸጋ ደረሰችኝ። የመላእክት አለቃ ቅዱስ ሚካኤልንም ለማየት የበቃ ሆንኩ። አሁንም እነሆ እግዚአብሔር ያደረገውን ታላቅ ተአምራት አያችሁ። እንግዲህ በፍጹም ልባችሁ ወደ እርሱ ተመለሱ፣ ክፋትንም ከእናንተ አርቁ። ኃላፊውን የዚህ ዓለም ምኞት፣ ነፍስ የሌላቸው ጣዖታትንም ማምለክ ተዉ። እግዚአብሔር የቀደመ ኃጢአታችሁን ይቅር እንዲላችሁ ለእኔም ይህች ታላቅ ጸጋ ደረሰችኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ቅዱስ ሚካኤልን አይቼዋለሁ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በታላቅ ግርማ ወደ ሰማይ ወጣ። ንጉሡና ከዚያ የነበሩ ሕዝቡ ሁሉ ወደ ሰማይ ሲወጣዩ የሟቹንም ነፍስ ከእርሱ ጋር ወሰደ። ንጉሡና ከዚያ የነበሩ ሕዝብ ሁሉ ይህንን ተአምርና ድንቅ ነገር ባዩ ጊዜ እጅግ ፈሩ። ከረጅም ሰዓትም በኋላ ባየው ተአምርና ድንቅ ነገር ከደረሰበት ፍርሃት የንጉሡ ልብ ተመለሰ። እነሆ ንጉሡ ተነስቶ የዮሐንስን ራሱን ሳመው፣ እንደዚህም አለ። አንተና ወንድሞቼ ወደ እኔ ወደዚች አገር የገባችሁባት ሰዓት የተባረከች ናት። አምናቸው የምትድኑበትን አምላካቸውን ትነግሩ ዘንድ እንለምናቸዋለን። ዮሐንስም እኛስ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን አለው። ንጉሡና ሕዝቡ ኢየሱስ ክርስቶስ በእውነት ሕያው አምላክ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እኛም በእርሱ እናምናለን እያሉ ጮኹ። ዮሐንስም ንጉሡን እንደዚህ አለው። ተነስተህ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክት ላክ፣ የሆነውን ሁሉ ገልጸህ ለምነው፣ በሀገሩ ካሉ ኤጲስቆጶሳት እንዲልክላችሁ እነርሱ መጥተው እንዲያስተምሯችሁና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቋችሁ። ያን ጊዜም ደብዳቤ ጽፎ እንደዚህ ብሎ ላከ። ከንጉሥ ከሲጦስ የሁሉ ንጉሥ የኢየሱስ ክርስቶስ አገልጋይ ለሆነው ለቆስጠንጢኖስ ሰላም ላንተ ይሁን። ከቸር እግዚአብሔር የተደረገልኝ ጸጋ ታላቅ ናት። ለርኩሳን አማልክት ከመገዛትም ማዳነን ወደ እርሱ መለሰን። ስለ ክብሩ ስለ ገናናነቱ ስለማያልቅ ቸርነቱ ክቡር ገናና በሚሆን በመላእክት አለቃ በቅዱስ ሚካኤል አማላጅነት እንዳየው እንዳነጋግረው አደረገኝ። እርሱ የሞተውን ከእኛ ጋር አፍ ለአፍ እንዲነጋገር አደረገው። ከዚህ በኋላ እኛና ሕዝቡ እያየነው በታላቅ ግርማ ወደ ሰማይ ወጣ። ዳግመኛም ገናናነትህን እንለምናለን፣ በግዛትህ ካሉ ኤጲስቆጶሳት አንድ ትልክልን ዘንድ የቀናችውን ሃይማኖት እንዲያስተምረን፣ ብርሃነ ትምህርቱ እንዲበራልን፣ ወደ እግዚአብሔርም የምታደርሰንን መንገድ እንዲመራን፣ ቅዱስ ማኅተምንም እንዲሰጠን፣ የዓለሙ ንጉሥ ኢየሱስ ክርስቶስ ስላደረገው ኃይሉ የታመነ እውነተኛው ንጉሥ ስላደረገው ድህነት ብለህ ይህንም ብታደርግልን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት አክሊልን ትቀበላለህ። ንጉሥ ቆስጠንጢኖስም ይህችን መልእክት በደስታ ተቀበላት። ባነበባትም ጊዜ ስለተደረገው ተአምራት እጅግ አደነቀ፣ እግዚአብሔርንም አመሰገነ። በፍጹም ትጋት ደብዳቤ ጽፎ
ወደ ኤፌሶን ሊቀ ጳጳሳት ወደ አባ ዮሐንስ ላከ። እንደዚህም ብሎ የሕያው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን ሥጋውን ደሙን የሚዳስሱ እጆችህ ንጹሐን ክቡራን ናቸው። እነሆ ከእኛ ዘንድ መልእክተኞች አሉ። እነርሱም ከንጉሥ ከሲጦስ ከዲዲያ ሀገር የተላኩ ናቸው። ወደ እኛ የተጻፈች የንጉሥ ደብዳቤ ይዘዋል። ንጉሥ ከሲጦስም በደብዳቤው በመላእክት አለቃ በቅዱስ ሚካኤል አማላጅነት እግዚአብሔር ለእሱና ለሕዝቡ ያደረገውን ይቅርታና ቸርነት ገልጦ የቀናቸውን ሃይማኖት የሚያስተምራቸውን ጥምቀትንም የሚሰጣቸውን አንድ ኤጲስቆጶስ እንድልክላቸው ጠይቆናል። ስለዚህም ቸር አዋቂ አባት ሆይ ወደ ቅዱስነትህ ይህችን መልእክት ጻፍን። ደስ እንደሚልህ የበለጠ ደስታም እንደምትጨምር እናውቃለን። በፍጹም ልቦናህም እንድትሰራልን እንሻለን። ድካምህ በከንቱ እንደማይቀር ታውቃለህና ክርስቶስ ስለ ሰው መከራ እንደተቀበለ ታውቃለህና ራስህ ታዘህ ወደ ዲዲያ ሀገርም ሂድ። በዚያ የሚገኙትን ሕሙማን በክርስቶስ ስም ትፈውስ ዘንድ ለርኩሳን አማልክትም ከመገዛት ነፃ ታወጣቸው ዘንድ በአብ በወልድ በመንፈስ ቅዱስ ስም ታጠምቃቸውም ዘንድ ይህም በክርስቶስ በቅዱሳን መላእክት ፊት መመኪያ ይሆንሃል። በአምላካችን በኢየሱስ ክርስቶስ ከሃሊነት ነፍሳችን በአንድነት ትድን ዘንድ። ንጉሡ ቆስጠንጢኖስም ወደ ኤፌሶን ሊቀ ጳጳሳት ወደ አባ ዮሐንስ ከንጉሥ ከሲጦስ መልእክት ጋር ይህንን ደብዳቤ ላከ። ሊቀ ጳጳሳቱም መልእክቱን አንብቦ አሕዛብ ወደ ክርስቶስ ስለመመለሳቸው እጅግ ደስ አለው። ያን ጊዜም ቀሳውስቱን፣ ዲያቆናቱን፣ አናጉንስጢሳትን፣ መዘምራንን 12 መምህራንን አስከትሎ ተነሳ። ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ጴጥሮስ ወጳውሎስን ይዞ ተነሳ። የመሥዋዕት ምስጢር ሊሰራበት ከሚገባ ሁሉ ጋር የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀሎችን፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የሐር ሰበኖችን፣ የክብር ልብሶችን፣ 4 ወንጌል፣ የሐዋርያው የጳውሎስን መጽሐፍ፣ ግብረ ሐዋርያትን፣ መዝሙረ ዳዊትን፣ 4ቱን የጸሎት መጻሕፍት ማለትም ጸሎተ ዕጣን፣ ጸሎተ ግንዘት፣ መጽሐፈ ክርስትና፣ መጽሐፈ ቅዳሴ ይዞ ለቤተ ክርስቲያን የሚያስፈልገውን ሁሉ ፈጸመ። እግዚአብሔር መንገዳቸው እንዲያቀናላቸው ከጸለዩ በኋላም ደስ እያላቸው ሄዱ። ወደ ሀገሩም ለመድረስ በተቃረቡ ጊዜ የሊቀ ጳጳሳቱንና የረዳቶቹን መምጣት ለንጉሡ ነገሩት። ንጉሡና ዮሐንስ ሕዝቡም ሁሉ ደስ ብሏቸው ሊቀ ጳጳሳቱን ሊገናኙት ወጡ። ወደ እርሱም በቀረቡ ጊዜ ንጉሡና ሕዝቡ ሁሉ እጅ ነሱት፣ ከእርሱም ቡራኬ ተቀበሉ። ንጉሡም የሆነውን ሁሉ ለሊቀ ጳጳሳት ነገረው። በዚህ ሰውና በወንድሞቹ ምክንያት እግዚአብሔር ይቅር አለም ብሎ ዮሐንስን አስተዋወቀው። እንዲሁም በፍጹም አንድነት ወደ ከተማ ገቡ። ንጉሡም ወደ እልፍኙ እንዲገባ ሊቀ ጳጳሳቱን ማለደው። በዚያች ሀገር ገና ቤተ ክርስቲያን አልሰሩምና፣ በማግስቱም ሊቀ ጳጳሳቱ ንጉሡን ቤተ ክርስቲያን ስራ አለው። ቀጠል አድርጎም በዚች ከተማ አዲስ ቦታ አለን አለው። ንጉሡም አዎ በዚች ከተማ ቤተ ክርስቲያን የሚሰራበት አዲስ ቦታ አለ ብሎ ለሊቀ ጳጳሳቱ መለሰለት። ሊቀ ጳጳሳቱም ተነስ፣ ለቤተ ክርስቲያን የሚገባውን ቦታ እንድናይ እንሂድ አለው። በአንድነትም ሄደው ያንም ቤተ ክርስቲያን የሚሰሩበትን ቦታ ተመለከቱ። የሚሰሩበትን የተዘጋጀ ቦታ አገኙ። ሊቀ ጳጳሳቱም ተስማማ። ንጉሡም አዋጅ ነጋሪ ያዘዘ፣ ሕዝቡ ሁሉ እንዲመጡና ቤተ ክርስቲያን እንዲሰሩ በአገሩ ሁሉ አዋጅ ነገረ። ባለጸጋም ቢሆን ድሃም ቢሆን ሹምም ቢሆን ጭፍራም ቢሆን ንጉሡም ከሕዝቡ እንዳንዱ ሆኖ በእጁ ይሠራ ነበር፣ ከኢየሱስ ክርስቶስ በረከትን እንደሚቀበል ተስፋ አድርጓልና። በእግዚአብሔር ፈቃድም በ44 ቀን ሰርተው ጨረሱ። ሊቀ ጳጳሳትም የብርሃን ማለትም የጌታችን የኢየሱስ ክርስቶስ እናቱ በምትሆን አምላክን በወለደች በሁለት ወገን ድንግል በሆነች በቅድስት ድንግል ማርያም ስም ቀደሳት። ንጉሡም የሚጠመቁበትን ብዙ አሕዛብ ባየ ጊዜ ሊቀ ጳጳሳቱን የቤተ ክርስቲያን መጠመቂያዎች ሳይሰሩ እነዚህን ሕዝብ በየት ታጠምቃቸዋለህ አለው። አዋቂው ዮሐንስም
መልሶ ንጉሡንና ሊቀ ጳጳሳቱን በከተማው በስተ ምስራቅ ታላቅ ባህር አለ፣ እርሱ ለዚህ ታላቅ ሥራ የሚገባ ይመስለኛል አላቸው። ወዲያውም ከሰማይ ከእግዚአብሔር ዘንድ የሚሰጠውን ጸጋ የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ሰሙ። ንጉሡም ሊቀ ጳጳሳቱም ሕዝቡ ለቡራኬ ይሰብሰቡ አለ። ሊቀ ጳጳሳቱም ፍጹም የጥምቀት ጸሎት ጸለየ። በዚህች ዕለት ታላቅ ተአምርና ድንቅ ነገር ተደረገ። ሕዝቡንም ለማተም በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ሳሉ ይገባል ይገባል የሚል ቃል ከሰማይ ሰሙ። የጥምቀቱንም ጸሎት ከጨረሰ በኋላ ወደ መጠመቂያው እንዲወርዱ አዘዘ። ያን ጊዜም ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ ወደ ውሃው ገቡ። ንጉሡም ሕዝቡም ከተጠመቁ በኋላ ሊቀ ጳጳሳቱ ወደ ቤተ ክርስቲያን ገባና ዮሐንስን ኤጲስቆጶስ፣ ከሦስቱ ወንድሞች አንዱን ቄስ፣ ሁለቱን ዲያቆናት አድርጎ ሾማቸው። ለንጉሡም አጋላስ የሚባል ልጅ ነበረው፣ ዲያቆን አድርጎ ሾመው። ሕዝቡም ስለ እርሱ ደስ አላቸው። ሊቀ ጳጳሳቱም የቅዳሴውን ሥርዓት ጀመረ። ንጉሡና ሕዝቡም ሁሉ ያዩትንና የሰሙትን እንደዚህ ያለውን ሥራ እንደዚህ ያለውን ነገር አደነቁ። በዚህ አገር ቁርባን ሲሰጣቸው የመጀመሪያ ነውና ሥጋውን ደሙን ተቀበሉ። ሊቀ ጳጳሳቱም ከእነርሱ ለእያንዳንዱ ቡራኬ ሰጠ። በፍጹም ደስታም ወደ ቤታቸው ገቡ። ሊቀ ጳጳሳቱም ሥርዓተ ቤተ ክርስቲያንን ሁሉ እያስተማራቸው እየመከራቸው 2 ወር ያህል ከእነርሱ ዘንድ ተቀመጠ። ከዚህም በኋላ በፍጹም ደስታ አብረውት ከመጡ ሰዎች ጋር ወደ አገሩ ተመለሰ። ሊቀ ጳጳሳት ንጉሥ ከሲጦስና ሕዝቡም ሁሉ እግዚአብሔርን አመሰገኑ። ኤጲስቆጶስ ዮሐንስንም አከበሩት። ወንድሞቹንም እግዚአብሔርን ለማሳወቅ ተልከዋልና። ከጥቂት ቀንም በኋላ ኤጲስቆጶሱ ንጉሡን ከሲጦስን በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንስራ አለው። ንጉሡም ኤጲስቆጶሱን አባት ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ልንቀበል ይገባናል አለው። ኤጲስቆጶሱ ቅዱስ ዮሐንስም የሀገሩ ሰዎች እየረዱት በፍጹም ትጋት ቤተ ክርስቲያንን ሠራ። በ10 ወር ጨረሳት። ኤጲስቆጶሱ ቅዱስ ዮሐንስም ኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል ስም ቀደሳት። የቅዱስ ሚካኤል በዓልም ከቅዳሴ ቤተ ክርስቲያኑ ጋር ተከበረ። ከቅዳሴም በኋላ ኤጲስቆጶስ፣ ንጉሥ፣ ሕዝቡም ሁሉ ተሰብስበው ወደ ጣዖቱ ወደ ኔሮን ቤት ሄዱ። አፈረሱት። ኔሮን የነበረበትን በእሳት አቃጠሉት። በዚያ ጣዖት ውስጥ አድሮ የነበረ ጋኔንም ዮሐንስ ሆይ አደከምከኝ፣ እጅግ አስጨነቅከኝ፣ ከማደሪያ የማስወጥተህ አባረርከኝ ብሎ ጮኸ። ንጉሡም በዚያ ቦታ ላይ በሐዋርያት በጴጥሮስ በጳውሎስ ስም ታላቅ ቤተ ክርስቲያንን እንዲሰሩ አዘዘ። ቅዱስ ዮሐንስም ሕዝቡ ሁሉ በቀናች ሃይማኖት ይጸኑ ዘንድ ይመክራቸው ያስተምራቸው ነበር። ትንሹም ትልቁም ሁሉ ያከብሩት ነበር። ቆስጠንጢኖስም ዮሐንስ ያደረገውን በጎ ነገር ሁሉ ሰምቶ እግዚአብሔርን አመሰገነው። እርሱንና መንግሥቱንም እንዲባርክ በመለመን ወደ እርሱ ደብዳቤ ላከ። በደብዳቤውም በኃጢአት ዓለም ጣዖታትን ያጠፋ አዲስ ዳንኤል ብሎ ሰየመው። ዮሐንስ ግን የተቀበለውን አደራ ጠበቀ፣ የተሰጠውንም መክሊት አራባ። በዘመኑም እግዚአብሔር ሁልጊዜ በእጁ የሚያደርገው ተአምራትና ድንቅ ሥራ ምክንያት ሃይማኖት ጸንታ ኖረች። ወዳጆች ሆይ የእግዚአብሔርን ካህሊነት፣ የመላእክት አለቃ የቅዱስ ሚካኤልን ርኅራኄ ተመልከቱ። እርሻዎች እንዲያፈሩ ቢፈልግ የቅዱስ ሚካኤል አማላጅነት ከዚያ ይገኛል። በቅዱስ ሚካኤል አማላጅነት እጽዋትም ፍሬያቸውን ይሰጣሉ። መርከቦችም በሚሄዱበት የሚካኤል አማላጅነት ይገኛል። ከባህር ሞገድም ያርፋሉ። በዱር በገደል በሚንከራተቱ ሰዎች ዘንድም የመላእክት አለቃ የቅዱስ ሚካኤል አማላጅነት ከዚያ ይገኛል። በስደታቸው ያጸናቸው ዘንድ መነኮሳትን በሚሰበሰቡበት የመላእክት አለቃ የቅዱስ ሚካኤል አማላጅነት ከዚያ ይገኛል። በመካከላቸው የእግዚአብሔርን ሰላም ይሰጣቸው ዘንድ ኤጲስቆጶሳት፣ ቀሳውስት በማዕድ ላይ በሚጸልዩበት ጊዜ የመላእክት አለቃ ቅዱስ ሚካኤል በአማላጅነቱ ከዚያ ይገኛል።
የሚካኤል አማላጅነት የተበደሉትን የታሰሩትን ሲረዳ ይገኛል። የመላእክት አለቃ የቅዱስ ሚካኤል አማላጅነት በፈተና ያሉትን ሲረዳ ከመከራቸውም ሲያድናቸው ይገኛል። ይቅር ይላቸውም ዘንድ ስለ ሙታንና ስለ ሕያዋን እግዚአብሔርን ይለምነዋል። ከቅዱሳን ወገን የመላእክት አለቃ ቅዱስ ሚካኤል ያልጎበኛቸው በመከራቸው ሁሉ ከስቃይ ለማዳን ያልረዳቸው እነማን ናቸው? ወዳጆቼ ሆይ እግዚአብሔር ለሰው ያለውን ፍቅሩን እነሆ አወቅን። የመላእክት አለቃ ቅዱስ ሚካኤልም ለሰው ሁሉ እንዲማልድ ይቅር ይላቸውም ዘንድ ኃጢአታቸውን የሚያስተሰርይላቸው ዘንድ እግዚአብሔር አብ ፊት እንዲለምንላቸው አድርጎታልና እኛንም እንዲምረን በእግዚአብሔር ዙፋን ፊት ይለምንልን። እርስ በርሳችንም ከእግዚአብሔር በተገኘ ፍቅር እንዋደድ። ሁላችንም በፍጹም ፍቅር ጸንተን እንኖር። በአፋችንም ሐሰትን አናስገባ። ኃጢአት የክፋት ምንጭ ናትና ዝሙትም በእግዚአብሔር በመላእክቱ ዘንድ የተጠላች ናት። ለነፍስም ድህነትና ሞት ናት። ቅንዓትም ሰይጣን የሚወደው ሲሆን እግዚአብሔርና መላእክቱ የሚጠሉት ነው። የተቀደሱ ክርስቲያኖችንም የሚጠላ የሰይጣን ወዳጅ ነው። ወንድሞች ሆይ አሁንም የረከሰ ሥራን ከእኛ እናርቅ፣ በመልካሚቱና በቀናችሁ ጎዳና እንሂድ። ከኃጢአት ከነውር ርቀን እንኑር። ንጹሕ ጋብቻ ከሆነ ጀምሮ ሰውን የሚያረክሰው አይደለም። እርሱ ሙሴ ከእግዚአብሔር ጋር 570 ቃላትን በተነጋገረ ጊዜ ሚስትም ልጆችም ነበሩት። ወደ ክብር ለመድረስ እንቅፋት አልሆነበትም። ስለዚህም ከመጻሕፍት ብዙ ምስክር ባመጣን ነበር። ነገር ግን ይህ ይበቃናል። ዛሬ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ እናድርግ። በዚህ በዓል ብቻውን የሚበላ የሚጠጣ ደስ የሚለው እየራባቸው እየጠማቸው ድሆችን ጦም አዳሪዎችን ቸል የሚላቸው አይፈለግምና። በዚህ በዓል ድሃው ከሜዳ ወድቆ በብርድ እየተሰቃየ በክብር ልብስ የሚያጌጥ አይፈለግም። ይህ በዓል ድሃው በሜዳ ወድቆ በአጌጡ ቤቶች ላይ የሚቀመጡለትን ሰዎች አይፈልግም። ይህ በዓል ድሃው በእስር ቤት እየተጨነቀ በተድላ በደስታ ያለ ልክ የሚበላ የሚጠጣ ሰውን አይፈልግም። ይህ በዓል ድሃው ታሞ የሚረዳው የሚጎበኘው አጥቶ ሲጨነቅ ብቻውን ራት ወይንም ምሳ የሚያደርገውን አይሻም። በወንጌል የተጻፉት እነዚህ ትእዛዛት የሚሉት ይህ ነው። አሁንም ወንድሞቼ በቀና ልብ የመላእክት አለቃ የቅዱስ ሚካኤልን ስም እንጥራ፣ ከእግዚአብሔር ጸጋን ይለምንልን ዘንድ። ዳግመኛም በመላእክት አለቃ በቅዱስ ሚካኤል አማላጅነት በጌታችን እናት በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም አማላጅነት ለዓለም ሁሉ ከእግዚአብሔር ዘንድ ምሕረት እንደሚሰጥ እነግራችኋለሁ። አሁንም ለዚህ በዓል የሚገባ ምስጋና እናመስግን። ምስጋናን ለመፈጸም ጊዜው ቀርቧልና ፍጹም ምስጋና የሚገባውን ጌታችን አምላካችን መድኃኒታችንን ኢየሱስ ክርስቶስን እናመስግነው። ሰማያዊ ከሚሆን ከቸር አባቱ ሕያው ከሚሆን ከመንፈስ ቅዱስም ጋር ክብር፣ ጌትነት፣ ገናናነትና ጽን፣ ልዕልናና ስግደት የሚገባውን እርሱን እናመስግነው ዛሬም ዘወትርም ለዘላለሙ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን ቃሉን የሰማውን እግዚአብሔር በመንግሥተ ሰማያት አንድ አድርጎ ይቅር ይበለን። እግዚአብሔርን በወቀሳና በፍርድ ጊዜ በመላእክት አለቃ በቅዱስ ሚካኤል ክንፍ ጥላ ይሰውረን። የልመናው አማላጅነት የእርሱ በረከት ልመናው ረድኤቱ ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።